አፈቅርሃለሁ ከኔ ጋር አሁን ቆፍጠን ብለሃል አሁን እንደ ድሮ አይደለም አለመንካት ምናምን ነገር ቁጭ ብዬ ሳይቶ ነበር እቺን ለቀ ምንም ቪዲዮ ሳልሰራ ምንም ካሜራ ሳላበራ አሁን ሙጣምቲ ምንም ሲይርም ድግምትም ተሰርቶበትም ይሁን አንቺ እንዳሰብሽው ግን መተታየው ሰው ነው ወይ እንዳንቺ እንደ አንድ ቤተሰብ እንደ አንድ አካል ያንቺ የምትይው በላይ ትፈልጋለሽ ነው ካንቺ ነበር እንዲመጣ የፈለኩት ኦኬ እሺ እንለ ቀላል ነው እንደዚህ አንድ አመት ቀላል ነው አንቺ ስለምን አቅለልሽ ለምን ካንቺ መጣ የሐሳብ ነው ግን ያሳብ አይ ይፈልጋል አይፈልግም የሚለው ነገር ለማወቅ ነው ይሆን ሌላ መንገድ መሞከር ትችያለሽ እሱ ካልፈለገሽ ካንቺ ጋር መሆን ካልፈለገ እሱ በራሱ ጊዜ መሄድ አይችልም እሱ በራሱ ይሄንን ሐሳብ ማንሳቱ ምንድነው ጥቅሙ እኔ እኮ ሲትልጅ ነኝ እሺ እንለያያልሽ ተጫውቶብኝ መሄድ ይችላል እንለያያልሽ ከዛ መለያየትም አትፈልጊ እና እንደሆነ የምትፈልጉት የድሮ እልህ ይላምጣው ሌላው አሁን እሱ ጎትቶ እንዳመጣው አንድ ሴት ነው የምቆ ጎትቻ አንድ ወንድ አምጥቼ እኮ እሱን ለማስቀናት ምናምን ነገር እኮ መያዝ አላቃተኝ ሁለተኛው ቀን ላይ እንዴት እንዳገኟቸው ብታይ አንተም አትፈርድብኝም ነበር ቪዲዮ ሲጀምር እንደዚህ አክፎ እሷ ጁዛን ይዛለች እሱ ውሃውን ይዛል ኢንጆይ ያደረጉ መንገድ ላይ እሱ እሳት ሆኖ እየመጣ አንቺም እሳት ሆኛለሽ መጋጋል ነው የሚመጣው ከዛ የምታወሩት ነገር እያንዳንዱ ነገር ላይ ኔጌቲቭ ነገር እየጨመራችሁበት ከዛ መልካም ነገሩ ይጠፋና መጥፎ ነገር ነው አሁን ሰላም ይዘደላችሁ ለተከበራችሁ የትብያት ቤተሰቦች እንደምንከርማችሁ አለኛ በጣም ደህና ነን አልሐምዱሊላህ እናንተ እንዴት ናችሁ ቤተሰብ ስራ ናፍቆት እንዴት ይዟችኋል ቆንጆ ነው እኛ ከሞላ ጎደል ሁሉ ነገር አሪፍ ነው እንግዲህ ከሰሞኑን አሁንና ኪያ በአዲስ ነገር ተጨቃጭቀው ምናምን ነገር ታልተዋልና ሁልጊዜ ደግሞ የሆነ ሰው ሲጣላ ሽማግሌ በማንዋትና ማስታረቅ ደግሞ ያስፈልጋል አይደል ስለዚህ እኔ ደግሞ እንድሽማግሌ ገብቼው መሀላቸው ያለውን ቅራኔ ለማጥፋትና በመሀላቸው ላይ ምን አይነት ነገር ተከፍቶ እንደሆነ ምን አይነት ነገር ገብቶባቸው እንደሆነ ለማጣራት ኪያ ጋር ተቻለ ኪያ ነው ትንሽ ጫና ነገር እንዳላት ምናምን ነገር ነግራኝ ነበር ስለዚህ ከዛ ጋር ተያይዘ ሊሆን እንደሚችል ጥርጥር የለውም ግልጽ ነው መጥቼ እንግዲህ ባርጀን የመጣሁት እንግዲህ ታማሚ ጋር ምንም ሳይያዝ እከደም ማለት ባርጀን የመጣሁት ምክንያቱም ፋታ ራሱ አልሰጠኝም በጣም ቸኩዬ ነበር የመጣሁት እዚህ ጋር ከደርሱ በኋላ ነው የራስ ተዝ ያለኝ ነው ኤልዌስ ገብተን ስላለው ነገር ነው ተይካታለን ከዚህ ቀደም አንድ ያወራቻት ነበርና ምንም የተቀየረ ተስተካከለ ነገር የለም እሱም ማስተካከል ምናምን አወራታለሁ ቻንስ ነገር ይኖራል ተስፋ አደርጋለሁ አስተውራችሁ እና ተከታተሉ ሂ እንዴ አይዘው በዚህ አጋጣሚ ተመልካቾቻችን እኔ ነኝ የሰራሁት አልጋውን እንታቱን አልጋ መስራት አልከፈልሽኝም እኮ ልክፈል لا አልከፈለችኝም ልክፈል እኮ ነው አልከፍልም ወፍ እንደላላ በኩል መስሎኛል ግን እዚህ ተመልካቾቻችን እንዴት አያችሁት ባይዘው በዚህ በኩል አለ ከዛ ሲደብራት ደግሞ ማዞር ትችላለች በዚህ በኩልም ሌላ አለው ከለር በሌላ ቀን ደግሞ በሌላ አላችሁ ጎበዝ ነው ያው ጎበዝ የእንጨት ሰራተኛ ፈርኒቸር ሰራ ላይ የነቀልበት እና በዚህ አጋጣሚ ማለት ነው ተመልካቾቻችን ጸድ ያልጋና ቁም ሳጥን ምናምን ነገር የሆነ ሰዓት ላይ ሰርፕራይዝ አደርጋቸዋለሁ ከማል አንድ ሰው ራንደም እንደዚህ መርጠን አሪፍ ኮሜንት ጎበዙ አሪፍ የሚኮሜንት ሼር የሚያደርግ ሰብስክራይብ የሚያደርግ ምናምን መርጠን ላንዳችሁ በቃ ሶፊ ፒክቸር ሙሉ ሰርጋችሁን ከቨር ያደርግላችኋል ከዛ በዘለለ ደግሞ አልጋና ቁም ሳጥን እኔ ሰርቼበትና ፈርሜበትና ያኔንም ያልፈረመበት እንጨት ላይ ተፋ ደህና አይ ኪያ ታደለሽ ግን እኮ ነው መሰለው እንደማለሽ ምንም ይዘልኝ አልመጣ ወላሂ ያልኩኝ ነበር ዘይን ፕሮግራምና ላይክ ተጨናንቂ ምናምን ስለነበር ትዝም አላለኝ ምንት ለመናገር ቅርታ ግን እርጎ እንደሞድ ተቀልለም ነራጣልኝ እርጎ የሚያቀላ መስሎሽ ነው ወዳለው እርጎ ወተት ምናምን ተወዳለች አይብ ነጭ አይብ እኮ ምንም ጎመን ምናምን የሌለው አይብ ማለት ግን እዛው ምንም አልቀለውም ደራለ በጣም ከመጥቆርሽ እንዴት አይሽ ነው ነጭ ያደረኩት ቶፋታው ተጨቅራቴ እንዳመጣ ነው ሰላም ነው
ባዶ ቤት መጣችሁ። አራት የውሃ ብርጭቆ አለ። አራቱን ተጣላችሁ። እንግዳ መጡ እኮ ነው። ጥያቄሽ መጣው ነው። ውሃ ነው ለምትጋብዘው እንዴት አድርጌ ልነሳ? አይ አንተ ማብራት ልታበላሽው ነው አሰብ ገና አዲስ ማብራት ራሱ ሰርቶ ራሱ ሊያበላሽው ነው። ምን ያሰሩት ምን አንተ አንተ ተጨምሮ ያኛው ሳይሰከን ከብይቆ ምን ላድርግ ካዲያ ሰርሰክቼ ብላለ ለዛም ታና በፋንዲ ዘመን አይላርግሽ እንጂ እንዴ ላዘምናች አሁን እዚህ ገራሱን 2-3 ልጅ ነው እንድትወድሮስ ይችላልዋል ሜዳ ላይ እኮ አልጋ እግር ኳስ ምናምን መጫወት ትችላላችሁ እዚህ ግን አንግል ሰርታችሁ የኒዌይስ ግን እኮ ወላሂ አሪፍ ነው እንኳን አላልሽኝ ቆንጆ ነው አልኩ አይደል መጀመሪያ 10 የሆነ ነገር አለብኝ ምን እስከው ብለሽ ድንግጠሽ ነው ወድጄዋለሁ ካልኩ አናቴ ልትወጣ ነው ስለዚህ ባይዘው የተመልካቾቻችን የዚህ ጀርባው ደግሞ ከዚህ የበለጠ ያምራል ማለት ነው ሲደብረኝ ነው እንደማፋሚቲ ሳክስ ነው ካዲያ እሺ እንግዲህ ወደ ጉዳያችን ተገግ ብለን አልበላንም ምን ልታደርግ እሰራላችሁ አይደል ተነስ ምን ፀሐይ ትሰራላችሁ አይደል ጨጨብሳ ወናባ ጊንተሎ እና ከየገብ ለዘኔር ማናጣው ምግብ ጨጨብሳ እና ካዲያ እንዴ ግድ ነው ሌላ ደግሞ ምንድን ነበር አራርስ ምንድን ጮሮርሳ አራርሳ አይደለም አራርሳ ጎረቤታችን እኮ ነው አራርሳ ይሄ ጎረቤቴን ሰው ምን ተላመጣልኝ ተቀይሜያለሁ በዚህ እኮ ላረሳሳሽ ብዬ ነው ድንጋይና አንቺ አትረሳሱም እንግዲህ እዚህ ጋር ተቦጫጨሽ ይሄ ምን ይሻልሻል ሁሌ ነው ተመልካቾቻችን በቃ የምትወርገው ሁሌ እንደ መሬት የሚወዳት የለም እሱን ትወደዋለች በቃ ልጥፈል እና ታዳስከ ማርያም ፋሚሊ ሶነቴ እንደ ጠባሳ ነው ለምን ነገር ነው ደግነት አይታየም እንጂ ሮዝ በቃ ጠየከኛ ደህና ነኝ ካይዳለሁ ምንድነው ይቀራል አልጠብቅም ምንድነው ይቀራል አልጠብቅም ሂድ እስክቲ አልጠብቅም ጠበቅኩ ቆይ አመቺ ሄደ እንደማጨክንባው ይኪበል ራሴን አሞኛል ዛተስከ በዚህ አጋጣሚ እስቲ በጣም ብዙ ተመልካች እንዳለ እናውቃለን ምን ከዛ መሃል አንድ ዶክተር እንኳን ይተዋሳለኝ የሚያጠፋልኝ ታፈንኩኝ እኮ ወይ አሰማረኝ ወይ ያላረ ኪሎ ማር ጨርሷል ነጭ ሽንኩርትም ጨርሷል ያልሞከርኩት ነገር የለም ማር በነጭ ሽንኩርት ጨጓራዬን አስመሳብኝ አይዞክ ከዛ ደግሞ ማዘር ምንድነው ተምርና ወተት አመስፍሬት የምርናና ወተት አሪፍ ነው ተባለ ተሰሞከረው ትንሽ ያስታግሳል ምናምን ነገር ከዛ ድጋሚ ይዘኛል ይሁን እንደሆነ ራሴን ወሬዎችን ጎተት አድርጎ ነው የሚያወራው አረ አንድ ዶክተር እስቲ እንዴ መድኃኒት ካላችሁ ነገር በሉኝ እስቲ ትሞክርበት 6 ዓመቴ ከሳል ጋር ክረምት በመጣ ቁጥር በቃ እኔ ታውቆ ሻይ ነው ማፈላል ሻይ አይደል አንተ ምንም ይዘልኝ አልመጣ ስንት ነገር ስጠብቅኛ ካሁንም በቃ ይመጣሉ ስለላይ እርግይዞልኝ ይመጣል ቸኮሌት አሁን ከዚህ ከማዘዝ እንችላለን ቴክኖሎጂ አይቶ አሁን ተራቋል አይቶ ካልኩ በኋላ ማለት ነው አይቶ ነው ይሳብ አንቺ ነሽ የምትከፍያቸው ምክንያቱም እዚህ ካመጡ በኋላ ነው እኔ እነሱ እስኪያምኑ ይወጣሉ ኧረ እባክህ ጉርግና ይለምልም ታያለሽ ቤትም ባለበት ጉራጌነት ይለምልም ማለት ነው ጉርግና ማለት ባጭር ሲጻፍ ጉርግና ጉራጌነት ማለት ይለምልም ለምልም እንግዲህ ተመልካቾቻችን ወደ ጉዳያችን ስንገባ ጉዳይ ዘን ይመጣል እንግዲህ ጉዳይ እንዳለኝ እንደማወራሽ ነው ታውቂያለሽ እንግዲህ አንቺም ልታወሪኝ ልትመጪ ያሰብሽ ነው የሚሆነው እንግዲህ ከሌላ ማን ታወሪ ነው በሽታ ይዞኝ አልጋ ላይ ጥምለለ ብዬት ነው አያልተጠባለልሽ ተዘርግተሻል አይ ትንሽ ስለምን ለማታስበኝ ነበር ላወራህ ምናምን ነገር ግን ያው ትንሽ አመመኝ ነው
እኔ ደግሞ ሻሽ ውስጥ ይነግረኛል እንደታመምኩ ባርች ፈልጋለች አለ መጣ በጣም አንቺ የእናት መውደድ ያገር ነው ግን ያለሽ ፊትሽ ላይ እንዴ ያገረው በተቆራለ እንዴ ተወዳጅ እኮ ነኝ ቶፋ ተወዳጅ እኮ ነኝ ይታያል ግን ረስተቱ ማለት ነው እናገራለሁ እንደዚህ አይነት ቀልድ ነው በጣም ነው የሚደብረው ጥቁር ነው አና ፈረንጅሽ ሁሌ ወላላሽ ነው ይለኛል አይ ሻለም ጣዝማሽ ኧረ ደግሞ ተመልካቾቻችን ሳልነግራችሁ እዚህ አጋጣሚ ፊልም ሰሩ ማለት ለፊልም ቲክቶክ ቪዲዮ ላይ ነው አይተሽው እንዴ አንድ አይነት ነው እንዴ ያልሽው ቲክቶክ ቪዲዮ አይታ ማለት ነው እንዴ ተይ አንድ አይነት ነው እንዴ ያለች ማርያም አንድ አይነት ነው ከለራችን ምን ማለት ማርያም ናት ስለጋምለክ ያኔ ገና ወሰዳለ እንደኔ ብትመስልማ ታደል ቤት ስትሉ ላይ ተመሳሰላችሁ አሁን አንድ አይነት ነው የምር አንድ አይነት ነው አይደበረ ብዙ እኔ መንሰደ መታደል አይ ቶይን መንሰለ ለጊዜ ምን ሩስ እንዳታረገኝ ተቆም የሆነ ፊልም ምናምን ጀምረን ነበርና የሆነ ሴትዮ ካስት ነችና ሚዲያ ላይ ምናምን ታውቃታለች እሷን መጣችና እንጂ አለቻት ትላለች የምርም ጥቁር ነሽ ከንቺ ከማሰብ ይመጣል ብቻ አይዞሽ ናኒ ግን ባይዘኔ ኮሜንት ላይ አንድ ጻፍልሽ የሚያውቁ ምናምን ካለ እሱ ሙስሊሞች ጋር እንደዚህ እንትን ማቀያ ያን ኮሜንት ላይ ጻፉ ኒቃብ ምናምን አድርጊበት ነው እንደ አይንሽ ብቻ ትፈልጋለች የሚያቀላ ነገርና አልፈልግም አቮካዶ ሞከረች እንዴ እርድም ጀመረ ነበር እርጎም የሚያመጣ ጠፋ ወጡ ቀጥሉ አዝናናንሽ በቃውኛ ስንወጣ ድብርቱ ራሱ ይገልሻል ተኛሉ ጥቅልልብዬ ግን የሚያዝናናሻል ኮሜዲያን ኮሜዲ በቃ ይቆ ነው ማሰቀሽ ተስማ አሁን ራሱ ሰቀልኩ በቃ እንጥልሽ ራሱ እንዳልገው ነው የሚታየው ሰፍቶ እንደዚህ ስትስቂ ዛሬ ፈልገው ነው ተስቂኝ ወቀ እሺ አሁን ወደ ጉዳይሽን ጉዳይ ምንድነው ወጋ ላደርግሽ ሳስብ ሊያስቀይ ምናምን ጥግጥጎ አይባልም እኮ ነባ ኪያጋ ምን ሆነሽ ነው አይባል ሁሉ ጊዜ አዲስ ነገር ተደፍቼ እዚህ ጋር ደግሞ ተደፋፍቼ እዚህ ይሻል የመጀመሪያ ጊዜ ምናምን ሶፊ ምናምን እብዶ ነው ምናምን ነገር የመጣ ጊዜ እስካሁን ድረስ ጠባሳው አለ ወይ ጉድጓድ ስር ገብተሽ ነው ያለ በዚህ አጋጣሚ ማለት ነው የዛኔ እነ ነባ ፈንድተው ነበርና እኔ ነበርኩኝ አንዱን ካሜራ ያዝኩት ማለት ነውና ስትወርቅ መቅረጽ አቃተኝና ተውኩት መሬት ላይ አሽቶኛል ያሉኝ ነበር እየቀረጽ ደግሞ እኮ አላመኑኝም እኮ አይቶ ያንተማ ካሜራ አትይዝም ምናምን ነገር አለ ችግር የለውም እንግዲህ ሰው ከሌለ ምናምን ነገር እና የዛኔ ፕሮግራሙ ምናምን እንዲያምር ምናምን ተብሎ ከተለያየ አንግል ነበር ሲቀርጽ የነበረውና የኔን ይዤሽ ፊት ለፊት ላይ ነበርኩኝ በቃ የተማመኑት በኔ ካሜራ ነውና እንዲህ ይዤሽ ስትወቂ ረሳሁት እንደዚህ ላነሳሽ እኔ ጨክንም እኮ አልኳቸው አያቸው ግን እንደዛ እያነከስኩ አንተን መቀጣት አለ ደነገጥኩኝ በጣም ነው እስካሁን ድረስ ጠባሳው አለ በጣም በከባዱ ይታያል አሞኛል እንኳን ከናተ ጋር ነው የምስቀው እንጂ እንደዚህ በጣም አሞኝ ነበር ማርያም ምን እሺ ያመመሽ ራስ ምታት በጣም ያመመኝ እና ያዞረኛል አይዞኝ እኔን ያዙረኝ እናታለ ኑሮ ተወዷል ላይፍ ከብዷል ስለ እንትን ሁሉ ታሰባለች ስለ 10 10 ምናምን አመት ሁሉ ታሰባለች ነባ ምን ይሆናል ብላ ለራሷ ቆረ ነባ ራሱ ብላ ላንተ አሰባ እንግዲህ አሳቢ መሆንን በዚህ ባላንጣ አሉን ታቃል ላንተ ራሱ አስብላለሁ አሁን ላንተ መታሰብ አልነበረበት እኔ ከነባ ብሽ ነባ በርግጥ ያሰጋል ከነ እንደነባ እንኳን እኔ ያዘግ አይደለም
ያው ወይስ ለማታው በጣም አዝጉ ነው በጣም ቆይ ከቶፒኩ ውጪ ነው ግን ነገር ልንገራችሁ በጣም ፈንስ ስለሚያደርግ ነውና ይራሳጀም ይሄ ተረገመ ረቦት ተረቦ የሚፈታዋት ራሱን ስቶ ወርቆ ባለበት እኔ እንቁላል ባባዶ ጥጋቡ ራሱ ቅንጦት በፕሌይስቴሽን ያደገው እንደኛ ምናምን ተንከራቶ አላደገም እዛ በደረቁ አይበላም ማለት እንቁላል ባዶ አይበላም እዛ ቲማቲም ከትፌ ምናምን ፏፏ አድርጌ ምናምን ነገር በቃ የሚጣፍጥ ምግብ እኮ ነው የሰራውለታ ከቀምሰሽዋል እንግዲህ ሲቀብጥ ነው ነባ የበላ ሲቀብጥ እንደዚህ ነው እንደሚሰራው ምናምን አቶፋ ቲማቲሙና እንቁላል አንድ ላይ ነው ጨመረው እሺ ስንት ነው እኛ ለአንተ ብቻ መስሎን 7 እንቁላል ነበር የተገዛው ከዛ በኋላ ኪያ መጣች ማለት ደግሞ 7ቱንም እንቁላል ብቻውን ነው የምትበላው ስለዚህ ከ7ቱ እንቁላል ጋር 7 ቲማቲም አንድ ላይ በላ በጣም ቴስቲ ነበር በጣም ጣፋጭ ነበር ባይዘው ጣቱን ራሱ እኔ ነኝ ያወጣሁት ጣተ ነው ብዬ ምግብ መስሎት እንዳበለው ብለ ማለት ነው እንታው ነው ባሪና ተንቆበል አረ ነገር ምንድነው አልገፋለኝ የሆነ ነገር ላውራሽ የፈለኩኝ ማለት ነው ላውራሽ የሆነ የፈለኩት ነገር እኮ አለ ላውራሽ አስብና ይጎተተኛል ወደ ኋላ አታውራኝ ባካውን ሌላ ነገር አታውራኝ ፈልግ ደና ሞን ይሻላል እንደዚህ ያላ አፍ ያድርግ አፈር በጣም አሞኛል እሱ ምን ሆነ እንደኪያ ሰፊ አድርገ የለኝም እንጂ ትምልል ብዬ ነበር ምን ቤት ነው ተጠምልዬ የምትይው ተዘርግች ሮስተል ታርቂ የመጣው ጨርሳለሁ አሁን ይበቃሻል ፏፏቃልሽ ምናምን ነገር አሁን ወደ ጉዳያችን እንገባለን ማለት ነውና ወደ ጉዳይ በርድ እኮ በጣም ነው እሺ ደራርብ እስቲ እዚህ ስር ማለት ነው ቲሸርቱ ስር ምንም የለም እንደ ሳክሰኛ በቲሸርት እንዲህ ያለው ጣር ማታ አሬውን የሚያክል አንቺ አልለብሰውም ብዙ ጊዜ ይሄንን ልብስ ማለት ነው ሲበርደኝ ብቻ ነው የምለብሰውና በጣም ነው እንትን የሚለው ይከብዳል ሁላ ማለት ከብዶ የሆነ ሰው አዝዬ የሚሄድ ነው የሚመስለኝ በጣም ይከብዳል እንደዚህ ሆኖ ከበረደኝ ይታይሽ እንግዲህ ማለት ከቲት ተሰባለ እሺ ምንስ ወደ ፕሮጀክት ስንገባ በጣም ሮስት አደረኩሽ በደም ሰድበኛል አሁን ጫው የበዛበት ምግብ ነው ማበላ እንዲለው ሰደኝ ዋን ደስተም እሺ ምንድነው ማለት ምንድነው የተፈጠረው ባንቺና ስለሱ ባላና ሳደስ ይሉኝ ሲጀምር አንቺ መጥተሽ እኔን ማውራትሽ አይቀርም በሱ ጉዳይ አይደል አባራም ለወራ የምትችለው ስለሌሎች ነገሮች ነው እንጂ ስለሱ አይደል በቃ ጨረስኩ ምን እሺ ምን ላድርግ ልነጠፍ እግሩ ላይ ሂጂ ምን ላድርግ ይሄን አድርጊ በለኝና ላድርግ እውነት አኑ የሆነ ሙስጠምጢም ወይ ደግሞ ነገር አሰርታበታለች ምክንያቱም በጤናኛ መልኩ እንዲሰነ ይቻላል ጥያቄ ልጠይቅሽ ሁልጊዜ አንድ ምለው ምሳሌ አለ እናትሽ በጣም ነው የምትወጂው ሁሉም ሰው እናቱን ይወዳል የሚወደው ግን እናቱ ስለሆነች ብቻ ነው ገብቶሻል እናት በቃ እናት በመሆኗ ብቻ ዝም ብላ ነው የምትወደደው በመልክም ከሷ የተሻለ ሌላ ቆንጆ መልክ ያለው እናት ትኖራለች በተክለ ሰውነትም ከሷ የተሻለች በጣም አሪፍ አቋም ያላት እናት ልትኖር ትችላለች በእውቀትም የተሻለች ልትኖር ትችላለች ገብቶሻል ሐሳቤ በገንዘብም በብዙ ነገር ከኔ እናት የሚሻሉ እናቶች እንዳሉ አያለም ግን መንፈሷን ነው የምንወደው ታውቂያለሽ እሷነቷ እናታችን ስለሆነች ብቻ ነው የምንወዳት አንቺም ሀገርሽን ስትወጂ ኢትዮጵያን ስትወጂ የምትወጂው ያንቺ ስለሆነ ብቻ ነው የምትወጂው ነው የምልሽ ከነ ምናምን ነው የምልሽ ገብቶሻል ያንቺ እናት ወይም አባት አካለ ስንኩል ብትሆን ስውር ብትሆን ምንም ብትሆን እናት ናት ነው በቃ የምትገፋ አይደለችም ቤተሰብም ሲሆን እንደዛ ነው ገብቶሻል እህትሽ ነው እንደምሽ ልትወጂ የምትችይው ያንቺ ስለሆነ ብቻ ገብቶሻል እንዴ ዝም ብለሽ ችላ የምትተይው ነገር አይደለም አኑ ሙጣምጢምም ይሁን ምንም ሲህርም ድግምትም ተሰርቶበትም ይሁን አንቺ እንዳሰብሽው ግን የምትተይው ሰው ነው ወይ እንዳንቺ እንደ አንድ ቤተሰብ እንደ አንድ አካል
ያንቺ የምትይው ሰው ነው አይደል? ለሱ ስልኩ ነው ተው። እንደዛ ይባላል። ቶዬ ከሷ ጋር ደስተኛ ነው። እሺ ነው የምልህ። በምን ልክተኛ ነሽ? ደስተኛ ስለሆነ ከአንዴ በላይ አውርተሻል? ሁለቴ ነው ያወራሁት። አንድ የመጨረሻ ጊዜ መጥቶ ልብሶቹን ለመውሰድ ሲሞክር ኪዩ እኔ አሁን ነበር ሊበቃ የሚገባው። ሁሌ ግን እኔ ራሴን እንዳዋረድኩ ነው። ሁሉ ጊዜ ጠራዋለሁ እንደዛ ማይቶኝ ምናምን ነገር እግዚአብሔር ይመስገን። አንቺ እኮ ይኸውልሽ አሁን ኪዩ እኔ አሁን ትክክል ነው ምናምን እያልኩሽ አይደለም፣ ግን አንቺም ልክ አይደለሽም ነው። እኔ አሁን አንቺ ልክ አለመሆንሽን ነው ብቻ አልነግርሽ የምችለው። ልክ ያልሆንሽበት ደግሞ ምክንያት አለ። ምን? አሁን ለምሳሌ እንለያይ፣ ለምን ኢጎሽ ለምን ይገፋፋሻል? እንለያይ የሚለውን ሀሳብ ያመጣሽው አንቺ ነሽ አይደል? እኮ ለምንድን ነው እንለያይ የምትይው? እሱ ካልፈለገሽ ከአንቺ ጋር መሆን ካልፈለገ እሱ በራሱ ጊዜ መሄድ አይችልም? ይሄንን ሀሳብ ማንሳቱ ምንድነው ጥቅሙ? እኔ እኮ ሴት ልጅ ነኝ። እሺ እንለያይ አልሽው፣ ተጫውቶብኝ መሄድ ይችላል። እንለያይ አልሽው፣ ከዛ መለያየትም አትፈልጊም? አዎ አልፈልግም እኮ እሱን እኮ ነው የምልሽ። ኢጎሽ በጣም እያሸነፈሽ ነው። አይደለም ቶዬ፣ እኔ እዛ ጋራ የጠየኩት እንለያይ ብዬ የጠየኩት ድንገት እንኳን አንዳንድ ጊዜ አለ አይደለ የሆነ ስሜት ኖሮን ግን ደግሞ ያን ነገር መናገር የምንፈራበት ነገር አለ። ዳርዳርታው እንደዛ ነው። ከሷ ጋራ መኖር ጀምሯል። ስሄድ ቤት ውስጥ ቆንጆ አድርጋ ነው እየተንከባከበችው ያለችው። እሱም ተመችቶታል። ከቤቴ ውጪልኝ አለኝ። እሺ አልኩት። ወጣሁኝ። ወጥቼም ቢሆን ላገኘው እየሞከርኩ ነበር። በምን ትሄዱ እንዲጠይቀው እያደረኩ ነበር። ከዛ ደግሞ መጣ። ልብሶቼን መውሰድ ፈልጋለሁ አለ። አልወሰደም። ልብሶች እስካሁን አለ። ከፈለክ ይዘህለት ሂድ። ከዛ ደግሞ መጣ። እሺ ብዬ አወራሁትኝ። ግን ደግሞ ተባባሪ ነኝ ነው አይደለም እየተባበርከው ነው። ሮስት እያደረግሽኝ ሮስት እያደረኩ አይደለም። ይኸውልህ ቶዬ እኔ ሴት ልጅ ነኝ። መኖር የምፈልገው ህይወት አለ። ሴት ልጅ ወንድ ልጅ ምናምን የሚባል ነገር የለም። አለ በህይወት ስቶፋ ሴት ልጅ ወንድ ልጅ የሚባል ነገር በደንብ አለ። ወንድ ልጅ ይኸውልህ 40 የሚሆነው 50 የሚሆነው አሁን አንተ 50 ዓመት ነው። እሺ ይሁን በቃ ታላቅሽ እንደሆንኩኝ አይ ነው፣ ግን ባንድ ዓመት ነው የምበልጥሽ። ኖርማል ነው። አሁን የምነግርህ ኖርማል ነው ለወንድ ልጅ። እኔ ግን ሴት ነኝ። እሺ አሁን አንቺ ሴት ምናምን እኮ የሚባለው እኮ ላይክ ታይም ዌስት ላለማድረግ ወይም ደግሞ የምትጋቢበትን ጊዜ ምናምን ላለመለጠጥ ምናምን ነው። እናንተ ሪሌሽንሺፕ ውስጥ ከገባችሁ አንድ ዓመታችሁ ነው። ሎንግ ታይም የሚባል አይደለም። የጋብቻ ጥያቄ ከዚህ በፊት አቅርቦልኝ ነበር አውቃለሁ። ግን ደግሞ እምቢ አልኩትኝ። ይቆይ ይሄ ነገር ከቤተሰቦቼ ጋር አላስተዋወቅሽም ሲለኝ ቆይ ይሄ ነገር ያልኩትኝ ስለማልወደው አይደለም ወይም ስለማላፈቅረው አይደለም። ሴት ነኝ ምናምን የምትይበትን አንድ ሪዝን ንገሪኝ። ሴት ነኝ የሚያስብልሽ ነገር ጊዜ ልሰጠው የምችለው ተለያይ ጊዜ አንቺ ብቻ ነሽ እንደመሰጪው እሱም ጊዜ እየሰጠሽ አይደለም። እንዴት አድርጎ እንዴት እኔ ከሌላ ወንድ ጋር እየተጠናናው ነው እንዴ ጊዜ የሚሰጠኝ ስለኔ? አሁን እንኳን ከሌላ ወንድ ጋር እንደዚህ ሳደርግ ይቀርና ኖርማል ከአንድ ወንድ ጋር ሻይ ቡና ስልቤ ነው ብለሽ ጠይቀሻል? እሺ ለምን እኔ ነው እንደምጠይቀኝ ራሱ ነው እንጂ መጠየቅ ያለብሽ። እና ከጠየቅኩት እኮ ለምንድን ነው እንደዚህ የምታደርገው? ለምን ስሜታዊ ትሆኛለሽ ነው እንዴ? ስንት ስትራግል ምናምን አልፋችሁ ነው አሁን ያላችሁበት ሁኔታ ላይ ደረሳችሁት። ቶዬ ግን ለኔ ሲሆን ነው የምበረክ። ለምን አንቺንም በማወራሽ ተሆነ እሱንም ላውራው የምችለው? እሱንም እንዴ ነው የምታወራው? ላውራው ይችላል። እስካሁን አላወራሁት። እንዳታወራው እንትን ቤቱን መርቅለት ሂድና ቆንጆ አርጋ ሰርታለታለች ይያሉ። እኔ አሁን ቶዬ ማውራት ምናምን ነገር አለ የምፈልጉት። በቃ በሰላም ተለያይተናል አይደል? ስለዚህ በቃ አሁን መተ ስለሱ ልታወራኝ ከሆነ በቃ አሁን ካወራን በቃ ጭራሽ አንተ ደግሞ እውነት ትደግፈኛለህ ብዬ ነበር ያሰብኩት። ለምንድን ነው የምደግፈሽ? አንቺ እንለያይ የሚል ጥያቄ አምጥተሽበት እሱ ላይ ምን እንዲል ነው የምትጠብቂው? አሁን አንተ እንለያይ ብለህ እንደምትለኝ ነው ሁኔታዎቹ ይወስኑታል ነው የምልሽ። ሁኔታዎቹ ኪያ ለምን ትለኛለህ አይደል? እሱ ለምን ብሎ ይወስኑታል? ቶዬ ለምን ብሎ እኮ አልጠየቀኝም። መለየት ትፈልጋለህ ስለው ካንቺ ነበር እንዲመጣ የፈለኩት። ኦኬ እሺ እንለያ። ቀላል ነው እንዴ እንደዚህ? አንድ ዓመት ቀላል ነው? አንቺ ስለምን አቅልለሽ ለምን ካንቺ መጣ? ይሄ ሐሳብ ነው ግን ሐሳብ እኔ ይፈልጋል አይፈልግም የሚለውን ነገር ለማወቅ ነው ይሆን እንዴ? ሌላ መንገድ መሞከር ትችያለሽ እንዴ? እሺ ቆይ አሁን ለምሳሌ እንግዲህ አንድ ነገር እሳት የያዘ ነገር ላይ አሁን እንጨት ላይ ምናምን ነገር ጋዝ ብታደርግበት እሳቱ እየሞቀ እየተጨመረ ነው እንጂ የሚመጣው የሚቀንስ ይመስልሻል? ውሃ እኮ አይደለም እኮ እያደረግሽ ያለሽው እኮ አይደል? እኔ ለሁለታችሁም ነው እያሰብኩኝ ያለሁት። ከተረዳሽ ግን ለሱ ነው እየመሰለኝ ያለው። እሺ ምን እንዲፈጠር እኔ አሁን ለሱ ወገንኩኝ። ከዛስ ምን እንዲሁ በቃ ልፍታ ተመችታለሁ ይችላል። እሺ እኔ ምን አሁን ለምሳሌ ለሱ ጓደኛ ናት አውቃለሁ። ወይ አውቃለሁ እኔ ለሱ ጓደኛ ነው አውቃለሁ።
ጓደኛ ስለሆነች ድንገት ከጓደኛ ጋር ሲሆን በርግጥ የኔ ባህሪ ደስ አይልም አውቃለሁ በቃ አሁን አየሽ ኪያ ይሄ ነገር ልክ አይደለም ሰው እንዲከፋው አርገሽ ማውራት ልክ አይደለም አሁን ጓደኛ ስለሆነች ምናምን ነገር ካንቺ በላይ ቀርባኝ ካንቺ በላይ እንደማትቀርበኝ ታውቃለሽ በቃ አየሽ አንዳንድ ቀልዶች ሰዓትና ጊዜ ይፈልጋሉ ነው የምልሽ ቀደም ሮስት እያደረኩሽ ነበር እየቀለድኩብሽ ምናምን ነበር አሁን ግን እዚህ ጋር ስትቀልጂብኝ እንደ ቀልድ አይደለም ልሞስደው ገብቶሻል ታይሙን ያዋጀ ካልሆነ ቀልድ ነቆራ ነው የሚመስለው አሁን እየነቆርሽኝ ጓደኛ ስለሆንች ምናምን ያልሽኝ ካንቺ በላይ አትቀርበኝም አቃታለሁ አብሮ አደግነን ምናምን እኛ ሰፈር ነው ያደገችው ምናምን ነግርሻል ከዚህም ቀደም ከወንድም ዋጋ በጣም ክሎዝ ነበርን በጣም ማለት ነው ከዛ በስራ ሂደት በእኛም ሰፈር ለቀቀን ምናምን ነገር ተራራቀ ያ ማለት ግን አላቃትም እያልኩሽ አይደል ግን ባንቺ ልክ መግባባት ሰው ግን አይደለችም አውሮቻት ምናምን ምን እየተፈጠረ ነው ምናምን ነገር ነው ልላት አልችልም አንዳችሁ እንኳን ልትመክሩት አልፈለጋችሁ እያረገ ያለው ነገር ልክ እየተፈጠረ ያለውን ነገር ከዚህ ቀደም እኮ የሆነ ቪዲዮ አየሁኝ አንቺ በእያንዳንዱ ነገር ተወዬ ጋር ነው የምትሄጂው ምናምን ብሎ እየደበረው ሲያወራ ሰማሁኝ ስለዚህ እኔና አንቺ የራሳችን ኳሊቲ ታይም ይኖረን ነው ሲል የሰማሁት እኔና አንቺ ችግራችንን በራሳችን እንፍታው ነው ስለዚህ ኖርማል ነው ስለዚህ እኔ ለምን ብዬ እናንተ ማል ልግባ ነው ግን አሁን እንደዚህ መስመር ሲስት የሆነ መስመር በጣም ጥግ ሲይዝ መግባት ያለብኝ ቦታ ላይ ገባለው ግን አሁን በሆነውም ባልሆነውም እኔ በመሐላችሁ ላይ ገብቼ ለእርቅም ቢሆን እኮ ነው እንድገባ የማይፈልግ ከሆነ እኔ ለምን ብዬ አወራዋለሁ ኪያ እንኳን እሱን አይደለም አንቺን ሳወራሽ ደስ የማይለው ከሆነ ለምን ይሄን ያላንተ ተሸሽዋል እኔ ግን ከሷ ጋር እንድትሆን አልፈልግም ስለው ሻሽቸው ምናምን እኮ አይደለም እኮ እኔ አሁን ለምሳሌ ዲስኮምፎርት የማያደርገውን ነገር ያከብርልኝ አይደል የኔ ግን እየከበርልኝ አይደለም እሱ ማልፈልጋትም በቃ ከዚህ ልጅ ጋር እንድትሆን አልፈልግም አንድ ቀን ነው አይደል እንዲያገኘሻቸው ሁለት ቀን ቶይ ሁለተኛው ቀን ላይ እንዴት እንዳገኘዋቸው ብታይ አንተም አትፈርድብኝም ነበር ቪዲዮ ሲጀመር እንደዚህ አክፈው እሷ ጁዛን ይዛለች እሱ ውሃውን ይዟል ኢንጆይ እያደረጉ መንገድ ላይ የምሬ ነው ማለት እታች ይገሉ ነው ያዩዋቸውና አሁን ምናምን ነገር ብዬ ዝም ብዬ እየተከታተልኩ ነበር አሁን እንደዚህ አይነት ባህሪ ነበረበት አልነበረበት እና ካልነበረበት ዝም ብሎ ባንዲ የተገለባበጠ ምናምን ነገር ለምን አትይ እኮ ለምን አልኩ ሰርችቾ ሊሆን ይችላል አላውቅም በቃ ምን ግራ ገብቶኛል እኮ ተይ ፈልጌው እኮ አይደለም እንደዚህ ያለው እኮ አይደል የገነባውት ነገር እኮ ሲፈርስ እኮ ዝም ብያልኩኝ አይደለም ግን በቃ ጊዜ ፈጠረው ነገር ልንገርሽ በጣም ካይንድ የሆነ አጎት ነበርኝ በጣም እንዴት ልበልሽ በጣም ምርጥ ለሚያወራው እንዳለ በቃ ፖላይት ወርዶችን ነው የሚጠቀማላ የትህትና ቃላቶችን ነው የሚጠቀም ነይ እንኳን ሲልሽ በጣም ለየት ይላል አወራረሱ ቶይ አንዴ ልትመጣልኝ ትችላለህ ነው የሚለኝ እና አይለኝም ነው የምልሽ ያባቴ እኮ አቋያ እኮ ነው እንትን ልትል ትችላለህ እንደዚህ ልታደርግልኝ ትችላለህ እንደዚህ ማዘዝ ራሱን ይፈራል ነው የምልሽ እንደዚህ አይነት የሆነ ሰውዬ ከሆነ ጊዜ በኋላ ባንዴ ምን እንደሆነ ምናምን ሳይታወቅ በጣም ተቆጪ ተሳዳቢ ምናምን ነገር ምናምን ሆነ መጀመሪያ ላይ የሱን ባህሪ ማናቅ አይነት ሰዎች ብንሆን ኖሮ ልንቀየሙ እንችላለን ይሄ ግን ድንገተኛ የመጣ ነገር ስለሆነ ለምን አለ ከዛ ቼክ ስናደርግ በቃ ቤተሰባችን ነው አይደል አጎት ማለት አባት ነው ወስደነው ሐኪም ቤት ምናምን ትንወስደው ምናምን ነገር አማኑኤል ነው በሽታው የታወቀለት የአእምሮ ጭንቀት አለበት ከዛ እሱን ነገር ደግሞ ፊክስ ካደረግን በኋላ መልሶ ወደ ነበረበት ተመለሰ አይውልሽ የኔ የምትዩ ሰው በሆነ አጋጣሚ መስመር ሊሳሳት ምናምን ሊበሳጭ ምናምን ይችላል ከዛ እሱን ነገር ግን ሰምተሽ እሱን ነገር ግን አውቀሽ አንቺ ከራቅሽው ችግር እሱ እኮ ነው እንደሩቅ ይፈልግ ያልተግባባንና ወይስ አንተ እኔ ላይ መፍረድ ብቻ ፈልገን ይመጣው ነው አይደለም እሱንም ሳወራው አንቺ እንደማወራሽ ነው ማወራው እኔ እኮ አውራው ችግር የለብኝም አሁን ግን ያልከኝ ያለው ነገር ሌላ ነው ቶዬ እሱ አልፈልግሽም ያለኝ እኔ ምን ላድርገው ከዚህ አልፈልግሽም አላለሽም አንቺ ነሽ እንለያይ ያልሽው ኪያ ከሌላ ሴት ጋር ሲሆን ዝም ብዬ ሊሆን ለምን አትይ መጀመሪያ ላይ አልኩኝ እምትይበት መንገድ ልክ አይደለም አንቺ ባህሪውን እያወቅሽ በርግጥ ይኸውልሽ እሱ ባህሪ እንዳለው አንቺም ባህሪ ይኖርሻል ለምን ያንቺን ባህሪ ሳይችል ለምን የሱን ባህሪ ትችያለሽ እያልኩሽ አይደለም እየተጫንኩሽ አይደለም
ግን ይኸውልሽ ሪሌሽንሺፕ ላይ ወይም ደግሞ የፍቅር ግንኙነት ላይ ትዳር ላይ የአንዱን አንዱ መቻል አለበት። የአንዱን ባሪያ አንዱ እሳት ሲሆን አንዱ ቀዝቃዛ መሆን አለበት። አንዱ ውሃ መሆን አለበት። እሱ እሳት ሆኖ እየመጣ አንቺም እሳት ትሆኛለሽ። መጋጋል ነው የሚመጣው። ከዛ የምታወሩት ነገር እያንዳንዱ ነገር ላይ ኔጌቲቭ ነገር እየጨመራችሁበት ከዛ መልካም ነገሩ ይጠፋና መጥፎ ነገር ነው። አሁን እስቲ አኗርን አስቢው ስልሽ ምንድነው የሚመጣልሽ? 6 ዓመት ያፈቀረሽ ትዝ ይልሻል? ወፍጮ ቤት ተከታተለሽ ትዝ ይልሻል? ከሶፊ ጋር እብድ ምናምን መስሎ የመጣው ትዝ ይልሻል ነው ወይስ የራስ ላይ በጥፊ የመታሽው ትዝ ይልሻል? እስቲ የትኛው ነው ትዝ የሚልሽ? ትናንትና የተፈጠሩት እነኚህ ሁለቱ ነገሮች ብቻ ነው ትዝ የሚሉሽ። አንቺን የገፋሽ ብቻ ነው ትዝ የሚልሽ። ጭንቅላታሽ እንደዚህ ነው ሸጉድሻል ነው እያልኩሽ ያለሁት። መጥፎ ነገሩን ብቻ ነው የሚያመጣልሽ እንጂ እኮ በጣም ብዙ መልካም ነገሮች አሉ። ጸብ ላይ ደግሞ ስትሆኚ ትዝ የሚልሽ ያኔ ከሰላም ጋር የተፈጠረውን ነገር፣ ከኔ ጋር የተፈጠረውን ነገር፣ መጥፎ ነገሮችን እንዳለ እንዲደርድሩ በሰልፍ ያመጣልሻል። ከዛ እነሱን ትደረድሪያለሽ ምናምን መልካም ነገሮቹ እንዳለ ይርቃሉ ነው የምልሽ። መልካም ነገሩን እያሰብኩ ጊዜ የለሽ ምን ስለዚህ ጊዜ ነው የምታወሪው? እንደሱ እኮ አንድ ወንድ እኮ አምጥቼ እኮ ተጠባባቂ ጀርልም እኮ እያወራሁ ያለሁት እኔ እኮ ብቻዬን ነኝ። በሁለት ቀን እንዴት አንቺ እርግጠኛ ልትሆኛለሽ ተጠባባቂ መሆኗን? ሁለት ቀን ነው ያዩዋቸው አልሽኝ አይደል እንዴ? አሁን እኮ አብሮ መኖር ጀምሯል። ሂድ እስቲ ቤቱ ቶፋኒ እኮ እኔን እኮ እያመንከኝ አይደለም እኮ ያልኩህ እኮ ለዚህ ነው። እኔ የምትለቁትን ቪዲዮ አብዛኛውን አያለሁ። አብዛኛውን ስታይ እሱ ቤት ሂጅ ውጪልኝ እንዳለኝ አላየህም? ሆስፒታል አላስገባሽም ተብሎ እንደዛ ኦፖ ሲባል እናንተ አይደል እንዴ? አላስገባሽም አላለሽ? ሚዛኔ እኔ ነበርኩኝ አይደል እንዴ ቦታው ላይ? ሁለታችሁም ከምትረብሹ ብዬ እኔ ነኝ ሂጂ ምናምን ነገር ያልኩሽ ነው። በዛ ሰዓት ላይ እሱም ተጨንቆ ነበረ። ጭንቀቱ ላይ ሌላ ጭንቀት ይሆንበታል። ከዛ ይበላሻል ምናምን ነገር አለ። በነጋታው ግን ሲሄድ አልፈልግሽም ውጪ አለኝ። እሺ ብዬ ወጣሁ። እኔ እኮ ታገስኩት ቶፋ። እንደውም በአሁኑ ትዕግስቴ እንደማንም አልታገስኩት። ኢነርጂ ፉል ሆነሽ በጣም ባይለኛው ሆነሽ ከፍ ብሎ ምናምን የጮሽ ምናምን ነገር የምታወሪው ነገር ሊያግባባችሁ አይችልም። እስቲ አንዴ ሰከን ብለሽ ሞክሪው። ባለፈው ነው መጥቻ አውርቼሽ ነበር። ሰከን ብዬ አዋርቼው ምሳ ሰርቼ ቁጭ በል ብዬ አዋርቼው ነው እንለያይ ብለን ይወሰን። አልወሰናችሁም። አንቺ ነሽ ያልሽው ምግቡን እዛ አምጥተሽ ሰከን ብለሽ አውርተሽው ምናምን ነገር። አኑ ምን እየተፈጠረ ነው? እኔ ደበርኩ ወይ በጊዜ ምናምን ነገር መርዘም ምናምን ነገር ለኔ የነበረ ስሜት ቀነሰ ወይ? ከቀነሰ ምናምን ነገር እኔ ላንተ እማልገባ መስሎ ከታየ ችግር የለውም። መንገዱን ጨርቅ ያርግልህ ምናምን ብለሽ ማውራት ትችይ ነበር። እንደዚህ አይነት ስሜት ውስጥሽ ላይ ካለ ነው እዛ እኮ ነው ያልኩት። እንድንለያይ እፈልጋለሁ ነው ያልሽው። ከየኔ ለኔ ያለ ስሜት ጠፍቷል ወይ አልኩት። ነው አልጠፋም፣ ግን ደግሞ አንቺ እየተረዳሽ ኪያ። ኦኬ እሺ፣ እየተረዳሁ ካልሆነ መለይ ከኔ ጋር ትፈልጋለህ አልኩት። አዎ አለ። በጣም በግልጽ ነው ያልሽው። ኦኬ እሺ እንለያይ አልኩት። እኔው እንደ ቪዲዮ ነው ስልኬ ላይ ቆይቶ ማየት እንችላለን። እንለያይ አልኩት። ስለዚህ ያንን ቃል ማንሳት አስፈላጊ ነው ወይ? እንለያይ ማለት ከዚህም በኋላ እኮ ረጅም ጊዜ እኮ ልትጓዙ ትችላላችሁ እኮ። ከዛ ኔጌቲቭ ነገሮች መወራት የለብም። አንዳንድ ወሬዎች ማለት ነው በትኩሱ አይወሩ። የመጣልሽ ናፍሽ ላይ የመጣልሽን ነገር እንዲህ ብለው ልጅ እስኪወል ልጠብቀው እሷ ጋር ወይስ እስክታረግዝ ነው የምትቸኩይው? ኪያ ቶፋ ገብርኤል ከዚህ በላይ ምንም ልልህ አልችልም እንዴ። በጣም ነው የምትቸኩይው ስልሽ በጣም ነው የምትቸኩይው። አንዋር ደግሞ ያንቺን እጥፍ ነው የሚቸኩለው። ካኑ ጋር አንድ የማያግባባን ትልቅ ነገር ያለው ነገር እንደሆነ ታውቂያለሽ? መቸኮሉ ነው። በጣም ነው የምጠነቀቀው። አትቸኩላኑ፣ ተረጋጋ፣ በቃ የሆነ ነገር እንትን ይላል ምናምን ነገር እንደዚህ ነው ሁልጊዜ ከሱ ጋር የምናወራው። ምንም አላረገኝም። ቆይ እኔ ነኝ ያጠፋሁት። አሁን አንቺ ጋር ጥፋት አለ የለም? ዋናው ነገር አንቺ ነሽ ያጠፋሽ፣ እሱ ነው ያጠፋው አይደለም? ምንድነው ጥፋት? ሲያስረዳኝ ጥፋቱ ቆንጆ ምሳ አዘጋጅተሽ ቴብሉን አሳምረሽ ሻማ ድርድረሽ ደስ የሚል ነገር ማሳለፍ ስትችሉ በመሀላችሁ ላይ ያለውን ቅራኔ ምናምን ነገር ሰላማዊ በሆነ መንገድ መፍታት ስትችሉ ሰላማዊ በሆነ መንገድ ነገር ፈጠርሽ። አለስልሰሽ እኮ ነው አለስልሰሽ እንለያይ አለሽ። ቶፋታ አታስቀኝ። ያው መሳቅ አልፈልግም። በይሰጥ የምሬን እኮ ነው ያልከኝ ያለው ነገር ውስጥ እንድብን እያደረገው ስለሆነ አታስቀኝ። በይ ድብን ነው የምሬን ነው። የምር ድብን ነው። እኔ ነኝ ጓደኛ እሱ ነው። ሁለታችንም ጓደኛ ነን።
እንዴት ቆይ እኔን ጓደኛዬ እሱ ነው ማለት በጣም ካንቺ ጋር ሳሳልፍ በቃ የልጅነት ጓደኛዬ ነው ረሳሽዋ አይደለም በጣም ነው የምትወደው እውነት በጣም ነው የምትወደው ቀናውን በሱ በጣም ቀናው ምክንያቱም ሌላ ሴት ይዞ አብሯት እየኖረ እኔ እኮ አወራዋለሁ ልክ ነው እኔ አምጪው ፈልጋለሁ ብሎ ልብሱን ወስዶ ልክ ነው እያልኩኝ አይደለም አንቺ አጥፍተሻል ነው ወይስ አላጠፋሽም የኔ ብቻ ነው የሚታየው አይ ቆንጆ ነው አንቺ አጥፍተሻል አላጠፋሽ ምንድነው የኔ ብቻ ነው የታየኝ አልታየኝ ምናምን ታይውሱን አኗርን ያላጠፋም እያልኩኝ አይደለም አሁን ምን እንደቁጤን ታጣጣለ ስላላስደበደብባት ይቁጭ አየ በቃ ተፋ ምንም እየተስማማን አይደል እንደዚህ ነው የምታውቁኝ አንተ እንኳን እኮ ጓደኛ አላመንከኝ እንዴት አመንኩሽ አይደል እንዴ አላስነካውም ስትይ ማይልኝ አልኩሽ አላመንከኝ ለምንድን ነው ማምንሽ ካንቺ ባህሪ አንፃር የሚታመን ነገር አልነበረም ፋኒ ያስደበድባለሁ ሰው እኔ ሰው አስደበድባለሁ በጎረምሳ ላታስደበድብ ትችያለሽ አንቺ ግን ትደበደቢያለሽ እኔ ልደባደብ እችላለሁ ግን ደግሞ አልደበደብኳትም በቃ እኔ እኮ መቼ ነው ያስደበደብሻታል ደብድበሻታል አልደበደብሻትም ነው ያልኩሽ በቃ ጥያቄ ብቻ እኮ ነው የጠየኩሽ ከዛ አይም አሁን ካልሽኝ ላምንሽ ነው የጠየኩሽ ለምን ጠይቀኛለህ ነው አንተ እንደጠየቅከኝ ማለት ነው እኔም መለየት ትፈልጋለህ አትፈልግም ነው ያልኩት በጣም ኔጌቲቭ ነገር ነው እንዴት ነው የምትረጂው አንቺ አሁን እኔ እሺ ቆይ አሁን ለምሳሌ እናትሽ አብራሽ እየኖረች ነው አይደል ኪዩ ካልደበረሽ ምናምን ነገር ኑሮም በጣም እየከበደኝ ነው ፈገግ ብላ እኮ ነው ኑሮም እየከበደኝ ነው ምናምን እስቲ እንዴት ነው ወጣ ብለሽ ኑሮን ትሞክሪዋለሽ ብትልሽ ኖርማል ነው አይደለም ፈገግ ብላ ነው ያወራችሽ አንቺ ፈገግ ብለሽ ምናምን ስላወራሽ ከዛ የምታወሪው ነገር ምናምን ማተር አያደርግም ነው ያደርጋል ግን በቃ ካደረገ እመኚ በቃ አጥፍተሻል እኔ ካላጠፋሽ አጥፍተሻል አልልሽም እሺ ይቅርታ አጥፍቻለሁ በቃ እኔ አይደለም እሱም በይው ሄጄ ይቅርታ አይደለም እኔም እለዋለሁ እሺ ሄጄ አናግረዋለሁ ኧረ ተውፋ ማርያምን መቼም አላደርገውም እንዴ አሁን አንተ ሐሳብ ኪያ ይቅርታ ሄዳ ጠይቋለሽ ብለህ ከሆነ ተውፋ አይደለም አላደርገውም እሱም ይቅር እንዲልሽ አደርጋለሁ አንቺም ይቅርታ ለማድረግ ተዘጋጂ ጭራሽ ይቅር የሚለኝ እሱ ነው እኔ አጥፍቼ ነው አይ ይቅርታ እንዲልሽ አደርጋለሁ እኔ ነኝ የዋገትኩበት አሁን በደፈናው አደባባይ ጁስና ውሃ ይዤ የተንጎባለልኩ የነበረው እኔ እኮ ቤት ኩርምት ብዬ ነው ቁጭ ያልኩት በደፈናው አይወራም እንዴ ቶፋ እኔ ይቅርታ እንድለው ማለት ነው እያስብክ ያለው እንዲህ ካልኩ ቶፋ እንጣላለን አንድ ሳምንት ነው የምዘጋህ መብርሃን ይኸውልሽ ምን ይባላል መሰለሽ በእኛ እምነት ላይ አንድን ሰው ማገጠለ ማለት ወይም ደግሞ ተገናኝቷል ለማለት ክርና መርፌ ሆኖ ማየት ይኖርብሻል ግዴታ ነው አለበለዚያ ስም ማጥፋት ነው በቃ ባላየሽው ነገር ደግሞ ይሄ ደግሞ ወንጀል ነው ቪዲዮ ኮል ወንጀል ነው እነሱ ሲማግጡ ያላየሽውን ነገር ማግጧሉ ብለሽ እኔ እልህኛ እንደሆነ የምትፈልጉት የድሮ እልህ ይላምጣው ሌላው አሁን እሱ ጎትቶ እንዳመጣው አንድ ሴት እኔም እኮ ጎትቻ አንድ ወንድ አምጥቼ እኮ እሱን ለማስቀናት ምናምን ነገር እኮ መያዝ አላቃተኝም አይደል እንዴ አሁን ውሸቱን እውነቱን ነው የሚለውን ለማጣራት እኮ ያበቂ ነበረ ግን ደግሞ አይደለም በቃ እኔ አልገባኝም ሁሉም ነገር በስተከክል ሰው ያደርጋል ጥርት ባለ ነገር ላይ እናወራ እርግጠኛ በሆንሽበት ነገር ላይ እናወራ አሁን እነሱ ያላችሁን ጓደኝነት ምን እንደሆነ እርግጠኛ አይደለሽ ዝም ብለሽ የገመትሽው ብቻ ስለዚህ ከራሱ አንደበት እኔና እሱ አብረን ብሎሻል እስኪለኛ አልጠበቅም ምናምን አትበይ ብሎሻል አላለሽ ይችል ደቂቃ ብሎሻል አላለኝም በቃ ካላለሽ ከየት አመጣሽ ቶፋ ሁኔታችሁን ለምንድን ነው ማታ እንዴ ጎደ እኮ ነው ቡና እያፈላችለት እሱ አልጋ ላይ ቁጭ ብሎ ባልና ሚስት ይመስል እኮ እየተጠጋገኑ ነው እርስ በርስ እሺ ቆይ አንድ ጥያቄ ጠይቅሽ እኔን በጣም ታውቂኛለሽ ብዬ አስባለሁ እሺ እዛው ስራ ቦታ አካባቢ ላይ ነው እኔን ሴቶች ምናምን በምን አይነት መንገድ ነው የሚሄዱ የምታውቂው ይፈሩኛል ማወራ ይመስላቸው ምናምን ነገር አይደል ከሰሊና ጋር ግን ቤስት ስለሆነ ምናምን በጣም እንቀራረባለን ምናምን አይነት ነገር አይደል እሺ ከሰሊና ጋር ያለንን ነገር ደግሞ ታውቂያለሽ አይደል ፒውር የሆነ ፍሬንድ ነው ያለን አይደል ግን ፍቅር ምን ተሰማት ደብራት ነው ለምን ደብራት ይባላል አይባልም አላልኳትም እኔም አልላትም በቃ ስለዚህ ላይክ እሱ ስንት ዓመት ጓደኛህ ናት እንጂ እኮ ነው ፍቅረኛ አልነበረች ግን ደግሞ ፍቅር ጋር ደግሞ እኔ ፍቅር ፊት ለፊት መጣ ቶዬን አፈቅረዋለሁ
ታይልኝ አንቺ አትገቢውም እህቱ አትወድሽም ቤተሰቦቹ አይወድሽም ብላሻለች እንደዚህ ልጅ አው ቶፋ ገብርኤል ብላኛል እንደዛ ስትልሽ አላየሁም ወይኔ መድኃኒዓለም ቶፋ በምን ላስረዳ ኪዳነ ምሕረትን ነው የሚል እህቱ አትወድሽም ፋሚሊዎቹ አይወድሽም ስታወራ ራሱ ማሚ ግን ይሄን ታውቃለች ለማይ ነግራታል እኔም እኮ ታዋቂያቸው እኮ ማሚ ማለት አልከበደኝም ግን ደግሞ ሁሉም ነገር በወጉና በስርዓት ይሻላል ከዛሬም ያልተዋወቅኳቸው እሷ የሰፈር ሰው ነች ይሻል የሰፈር ሰው ደግሞ ስትሆኚ አንዲው አብረሽ ስታርጊ ትተዋወቂያለሽ ቤተሰብ ከቤተሰብ ጋር ትተዋወቅ የናንተ በላይኛው መስመር ነው መስመራችሁ ስለዚህ እኛ ሰፈር ውለሽ አላደግሽም ምናምን ነገር አይደል ስለዚህ እናቱን ብታቅ እህቱን ብታቅ ምናምን ነገር ከሱ ጋር የሆነ ነገር ጀምራለች ማለት አይደለም እኔም የኔም ቤተሰቦች ስለነሱ ቤተሰብ በደንብ ያውቃሉ እና አሁን አንከራከርቶይ አሁን ምንም ነገር ማዳምጣሽ ጭራሽ ራሴን እየሳመንከኝ ነው አሁን ሄደሽ ይቅርታ ጠይቂው ኮና ቶፋ ሄደሽ ይቅርታ ጠይቂው አይደለም ለይቅርታ ተዘጋጂ እሱንም እናገረዋለሁ ከዛም ታረቃለን አይደል ሰላም እንድትሆን አትፈልጊ ሰላም እንድንሆን ፈልጋለሁ ግን ያቺ ልጅ ባይኔ አይቻት አይደለም ሰላም እንሆን እሷ ለምን ትመጣለች አንቺ ያንቺና ያኑን ጉዳይ ለምን ሁለታችሁ በጋራ የምትፈቱበትን ነገር አታመጣችሁ ፍቅሯን ተቀብሏታል እኮ ቪዲዮ ላይ ይሄም እንዴ ቀይ አበባ ገዝቶሽ ሰጣት አላየኸው አፈቅርሃለሁ ከኔ ጋር አሁን ቆፍጠን ብለሃል አሁን እንደ ድሮ አይደለም አለመንካት ምናምን ነገር ቁጭ ብዬ ሳያቸው ነበር እቺን ለቀ ምንም ቪዲዮ ሳልሰራ ምንም ካሜራ ሳላበራ ምክንያቱም በደንብ ማየት ስለፈለኩ እውነት አሁን እኔን እየፈለኩ ከዚህ በፊት እንደዚህ አይነት ነገር አድርጓል አያውቅም ከሰላም ጋር መጥቶ ከሰላም ጋር እኮ ለመበሸቀሸቀ ነው አይደል አሁንስ እንደዛ ለመሆኑ በምን እርግጠኛ ሆንሽ ምን አረኩት አሁን ምን አርጌ ምን አስፍቼ ነው በሰዓት መበሸሸቅ የሚያመጣው እኔ ከማን ጋር ሆኜ ምን ለምን ብሎ መጠየቁ አይቀልም ወይ ነው ቀደም እኮ እየነገርኩሽ ነበር ያጎቴን ታሪክ እኮ ያላጋጠ ያለ ምክንያት እኮ አላመጡትም እኮ አማኑኤል ሰደውንም እሺ አስፈላጊ ከሆነ ታሞ ምናምን ከመሰለሽ በቤተሰብ ተስፋ አይቆረጥም አንድ የቤተሰብሽ አካል ነው ብዬ ነው ማስበው የቤተሰብ አካል ላይ ደግሞ ተስፋ አይቆረጥም ነው የምልሽ እሺ አት ነው ምናምን በሰበሰ ተብሎ ተቆርጦ አይጣልም እንደሚባለው ማለት አውሮት ኩቱፍ አሁን እኮ ተለያይተናል ግን በታወሪበት መንገድ ልክ አይደለም በኖርማል ጉዳይ ሻወራለሁ በቃ በኖርማል ጉዳይ አወራለሁ ግን ደግሞ ፍቅረኛውን ከኔ ጋር ተመለስ ብዬ ለምን አይደለም ነው እሺ በቃ ችግር የለም ይኸውልሽ እኔ አናግሬሽ ስመጣ ወይስ አገናኛችሁ በስነ ስርዓት ነው የምትናገሪው እየሰማሽኝ ነው እርጎም አመጣልሽ ይኸውልሽ ለመጨረሻ ጊዜ በሳቅ ጀምሬ ባዘን አልጨርሰውም ብዬ ነው ላስፈግግሽ ብዬ ነው እያስተነቀቀኝ እኮ ነው ቱፋ ከሷ ጋር ቢመጣሽ አሁን በስትክክል ላውራው ነው 50 ዓመት ነው ምናምን ስትይኝ እና ደግሞ በር ላይ ከመግባት በፊት ሽምግልና ምናምን ሌር ነው ብዬ ነው የመጣሁት እንግዲህ እኔም ራሴን አሳምኜ ሽማግሌ ብዬ ነው የገባሁት አንቺ እድሜን ስፔሲፊክ አደረግሽ በአደባባይ እድሜን ተናገርሽ ችግር የለውም ይሁን ግን ማለት ነው ኪዩ እኔ ባለውበት ሰዓት ላይ በሰላም ተናገር የሚገባ እኔ እናገረዋለሁ ግን ደግሞ ኪዩ አንድ ልታቂ የሚገባው ነገር እኔ የራሴ ጭንቀት አለብኝ በጣም ብዙ ማለት ነው እንዲህ ነው ብዬ ማናገርሽ ነገር አለኝ ነው የምልሽ ስለዚህ እዛ ላይ ደግሞ ሌላ ተጨማሪ እኔ ቤተሰቦቼ ናቸው ስለዚህ እዚህ እናንተ ጋር የሆነ ነገር ችግር እየተፈጠረ ዝም ማለትም አልችልም ግን ደግሞ እዚህ ከሚፈጠረው በላይ ደግሞ በጣም ብዙ የሚያስጨንቀኝ ነገር አለ ኪያ እንድታቂልኝ ፈልገው ስለዚህ ሌላ ጭንቀት አትሁኝብኝ በቃ ባጭሩ ቀላል ነገር ነው ያወራሁሽ ሰላም ሁኚ ከዛ በኋላ አውሩበት ረጋ ብላችሁ ባለፈው እንደተዘጋጀው አይነት ነገር በጣም ነው ደስ የሚለው በነበርኩኝ ምናምን ነገር አልኩኝ ሻማው ምናምን ነገር ማለት እና ደስ ይላል እንደዚህ አይነት ቫይብ ፈጥረሽ ምናምን ጸብ መፍጠሩ አስፈላጊ አይደለም እሺ እሺ በቃ ካሜራ ተባብናት ማርያምን አናዳኛል በእውነቱ እሺ አልኩ በቃ እሺ አወራዋለሁ ሲመጣ እንደወራው ነው የፈለግከው አወራዋለሁ ለጓደኛ መደረብ ነው መች በስተመጨረሻ እኔም ታያለ ሴት ጓደኛ ይዤ ቅጥል ነው ማረገ ተግባብተን ነው በስተመጨረሻ እሺ አሁን አልታረቅ በሁለት እርጎ አምስት ከተስማምተን ይዤሽ እመጣለሁ ታቾቻችን እቺ ሙቲ መነፈላ ምን ማለት ነው ግን
ቲክቶክ ላይ ነው አላውቅም ትርጉሙን የምታውቁት ኮሜንት ላይ የት ነው የምትሰበሰባቸው? እንጂ ሙጢ መነፈላለ በወደ ይዤው እኮ ነው ምንድነው የሚተውኩት ስድብ አዘጋጅቶ የሚመጣ ብቻኛ ስድብ አዘጋጅቶ አራፌ ላይ ነው ቲክቶክ ላይ ሰሞኑን ቲክቶክ እያየሁኝ ነበር እነሱ ወጢ መነፈላ ነው የሚሉት ግን ጠፋሽ እያላችሁኝ ነበር ፋሚሊዎች ደህና ነኝ ትንሽ ስላመመኝ ነው የጠፋሁትኝ እና ደግሞ ያው በጣም ደህና ነኝ ተመችቶሻል እዚህ ጋር ራሱ አበጥሽ ወፍርሽ እዚህ ጋር ጉንጭ ተኛው 3 ቀን ያለ እረፍት ነው የተኛሁት እኔ እኮ ዲምፕል ያለሽ ይመስለኝ ነበር ለካ ከስተሽ ቸግሮሽ ነው እንዴ ስንጥቅ ነው አሁን ሞላ ጠፋ ዲምፕልሽ ራሱ ኧረ ተወኝ ቶፋ ፋሚሊዎች ግን ወዳችኋለሁ ሁላችሁም ስለኔ ስለተጨነቃችሁ በጣም ነው ማመሰግነው ቶፋ ጥፋተኛ ነሽ ብሎኛል ጥፋቴን ለማመን አሁንም ዝግጁ ነኝ እስቲ ኮሜንት ላይ ማለት የሐሳባችንን ሙሉ ለሙሉ አይታችሁታል በተስፋ አድርጋለሁ ቶፋ የምትደግፉ ቶፋ እንደግፋለሁ ያሉ እኔ የምትደግፉ ግን ስለ እውነት አምላክ እኔ እንደግፉ ተማጽኖ እኮ ያስፈልገም እኮ ስለ እውነት አምላክ እኔ እንደግፋለሁ ስለ ምናምን አስፈላጊ አይደለም በቃ ግልጽ ነገር ነው ያወራነው ከዛ በኋላ እንግዲህ ተውዬ ተጫንካት እና እንደምትሉኝ ተስፋ አድርጋለሁ ግን አላውቅ የምትወዱትን ሰው ነው የምትጫኑት እና እሱን አትወደውም በቃ በጣም ትናፍቁናላችሁ የዚህ ቻናል ቤተሰብ ያሉናችሁ ደግሞ ምንድነው ሰብስክራይብ አድርጉን እንጂ ምንድነው ቀረዘዝንበት እኮ ምንድነው ገፋ አድርጉን እስቲ ደግሞ ሰብስክራይብ እኮ ማስተላለፍ የምንችለው ብዙ እምቅ የሆነ ኢነርጂ አለ እንዴ ሲምቦሎቦላ ሊወጣ ሲል ይሄ ሲወጣ ይሄ ደረሰ እንዴ ነው ሙድ ቢዝብኝ ሰላም ሁኑ በደንብ አናደኛል